የሌማት ትሩፋት መርሃ ግብር እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ በመንግስት ቁርጠኝነት ከተጀመሩ ተግባራት መካከል አንዱ ነው። እንደዚህ ያለው ተግባር ደግሞ ውጤታማ እንዲሆን አርሶና አርብቶ አደሩ ማህበረሰብ መረጃን የታጠቀን ማድረግ ወሳኝ ነው። ለዚህ ደግሞ የዲጂታል ኤክስቴንሽን የምክር አገልግሎትን የመሰሉ ስራዎችን መከወን ወሳኝ ሆኗል። ሰዎች በራሳቸው እጃቸው ላይ ባለው ነገር በስልክ ሊሆን ይችላል፣ እንደገና በኢንተርኔት ሊሆን ይችላል። በእነዛን ነገሮች ተጠቅሞ ከቦታው ሳይነሳ ገበሬ ብቻ ላይሆን ይችላል ተጠቃሚ የሆነ ከቦታው ሳይነሳ ሳይሄድ በቀላሉ የሚያገኝበትና የምንደርስበት መንገድ ነው። አርሶ አደሩ ወይም አርቢው ወደሚረዳው ደረጃ አምጥተን በቀላሉ በሚግባቡበት አነጋገር እንደሚረዱ አድርገን ምክረ ሀሳቦቹ ለነዚህ ተጠቃሚዎች እንዲደርስ የምናደርገውና እስካሁን ባየነው እንደሆነ በጣም ጠቃሚ ሆኖ ነው ያየነው። በእርግጥም እንደዚህ ያለው የአርሶና አርብቶ አደሩን ንቃተ ህሊና ለማንቃት የሚሰሩ ተግባራት ሀገራዊ ፋይዳቸው ጎላ ነው። እናም መንግስታዊ ያልሆኑ የልማት ድርጅቶች ከመንግስት ጋር በመተባበር የሰጡት ትኩረት ውጤት እያመጣ ነው። እየሰራን ያለንበት ያው ትልቁ ዓላማ እንግዲህ በመጀመሪያ ደረጃ መንግስት የያዘውን የወተት ምርትና ምርታማነት የማሳደግን የመደገፍና የማገዝ ስራዎችን እንሰራለን። ጎን ለጎን ደግሞ ወተት ምርትና ምርታማነትን ያመጣሉ ወይም ያሻሽላሉ ብለን የምናስባቸውን ቴክኖሎጂዎች ወይም አሰራሮች የአሰራር ዘዴዎችን እየቀመርን በተወሰነ ቦታ ሙከራ እናደርግና ሲሳካ ወደ ሰፊው ማህበረሰብ የሚሄድበትን ስራ እየሰራን ያለ ነው። ዴሊቨሪ ሞድ ወይንም አርሶ አደሩን ምንደርስበት ወይንም አርብቶ አደሩን ምንደርስበት መንገዶች አሉ። ከነዚህ ውስጥ አንዱ ይሄ ዲጂታላይዝድ የሆነ የኤክስቴንሽን ማስተላለፊያ ዘዴ ነው ማለት ነው። ይሄ ከፍተኛ ጠቀሜታ አለው ብለን እናስባለን። አሁን ላይ አርሶ አደሩን ለማብቃትና ስለ ምርቱ በቂ ግንዛቤ እንዲኖረው የተሰጠው ትኩረት ግለሰብ ተኮር ሆኗል። ይህም አምራቹን በቂ መረጃ የያዘ በማድረግ ምርታማነቱንም እንዲጨምር አድርጓል። ከምርትና ምርታማነት አንጻር በተለይም አሁን መንግስት የያዘው የሌማት ትሩፋት ይሄ ስትራቴጂ ወይንም ኢኒሺዬቲቭ ከፍተኛ ትኩረት ያገኘ ስለሆነ ሁሉም ባለድርሻ አካላት እዛ ላይ በመረባረብ አስተዋጽኦ እያደረጉ ነው። ከፍተኛ ምርትም እየተገኘ ለውጥም እያየን እንደሆነ ማየት እንችላለን። ወደ 12000 አርሶ አደሮች ላይ የምርምርና ጥናቶችን ሰርተናል። ስንሰራ በአማካኝ 760 ሊትር በአንድ ዓመት የአለባ ዑደት በእንደዚህ አይነት አሰራር ተጨማሪ አግኝቷል ገበሬ። እንደዚህ ያለው መልካም ጅምር መታየት የጀመረበትን ተግባር በማጎልበት የግብርና ምርታማነት እንዲያድግ አርሶ አደሩም ደግሞ እውቀትን የጨበጠ እንዲሆን በእርግጥም መሰል ስራዎች ተጠናክረው መቀጠል ይኖርባቸዋል። መንጠፍ ወቅት ላይ የመንጠፍ ምክሮችንና ተግባራትን ያደረገ ገበሬ ሁለት ነገር ይጠቀማል። የመጀመሪያው ተክለ ሰውነቷ ይስተካከላል። ተክለ ሰውነቷ የተስተካከለ ላም ስትወልድ አትቸገርም ማለት ነው። ስትወልድ አለመቸገር ብቻ ሳይሆን ሁለተኛው እንገር በበቂ ሁኔታ ያገኛል። እንገር በበቂ ሁኔታ አመረተች ማለት ያ ጥጃ እንገር እንደ ቫክሲን ስለምንጠቀም እንደ ክትባት ስለሆነ ያንን እንገር አገኘ ማለት የጥጃ ሞት ቅነሳን እንቀንሳለን።